ሌላኞቹ ብዙዎች የሚቸገሩባቸው ሁለት ፊደሎች ደግሞ ሀ የሚባለውና ሐ የሚባለው ሐርፍ ናቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንኳን በድጋሜ ወደ ኢናስ ቲዩብ በሰላም መጣችሁ ብያለሁ። ይህ የተጅዊድ ትምህርታችን ነው። ትምህርቱን ከመጀመራችን በፊት ግን ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በጣም ወሳኝ የሆኑ ቪዲዮዎችና ጠቃሚ የሆኑ ትምህርቶችን የምታገኙበት ቻናል ነው። አዲስ ካልሆናችሁና የቻናሉ ቤተሰቦች ከነበራችሁ ደግሞ ቪዲዮን ላይክ ማድረግ፣ ሼር ማድረግ አይረሳ። ወደ ትምህርቱ እንገባለን። طيب ወደ ዛሬው ትምህርታችን ስንመጣ ደግሞ የሐእና የሃእን መኽረጅ የምንመለከት ይሆናል። እንዴት አድርገን እንደምናወጣቸውም አብረን የምንመለከት ይሆናል ማለት ነው ኢንሻአላህ። طيب ዛሬ እንግዲህ ሀ እና ሐ ጋር እንቆያለን። እነዚህ ሁለት ፊደሎች በባለፈው ቪዲዮ እንደተናገርኩት ሀ የሐምዝ ጓደኛ ሲሆን ሐ ደግሞ የዓይን ጓደኛ ነው። ያ ማለት እንደባለፈው ጉሮሮን እዚህ ጋር እንስለዋለን። ይሄ እንግዲህ እንዲህ አይነት ጉሮሮ ያለው ሰው የለም። ያው ግን እኔ ለማስረዳት ያህል ስዕል ስለማልችል እዚህ ጋር አመጣለሁ። ያው ከጎን አመጣላችኋለሁ፣ ቪዲዮ ላይ የጉሮሮ ስዕል አመጣላችኋለሁ። እኔ ግን ለማስረዳትና ለማስተማር እንዲመቸኝ በዚህ መልኩ ሄዳለሁ እዚህ ጋር። طيب ይሄ ጉሮሮአችን ነው ካልን እዚህ ጋር ባለፈው እንዳልኳችሁ አፍ አለ። ለምሳሌ ምን አይነት አፍ እንደሳልኩ አላውቅም፣ ብቻ ይሄ አፍ ነው። እንደባለፈው ክብ ባረገው ይሻል ነበር መሰለኝ። እቺ የጉሮሮአችን የመጀመሪያዋ ክፍል ነች። ይሄንኛው የጉሮሮአችን መካከለኛው ክፍል ነው። ይሄንኛው ደግሞ የጉሮሮአችን የመጨረሻ ክፍል ነው። እንደዛ አድርገን እንወስዳለን። ይሄንን መ ላርገበት፣ ላ ቅርብ እናርገው፣ በቅ እንሄዳለን። ይሄንኛውን መ እናረጋዋለን መካከለኛ ለማለት፣ ይሄኛውን ሩ እንለዋለን ሩቁ ክፍል ለማለት ማለት ነው። طيب ስለዚህ አሁን ዛሬ የምንለማመዳቸው ሁለት ፊደሎች ማንና ማን ናቸው? አንዱ ሐምዝ ማን ነው? ሀ ነው። ሀ የሚባለው ሐርፍ ነው። ሁለተኛው ደግሞ ሐ የሚባለው ሐርፍ ነው። ሁለቱም ፊደሎች እንግዲህ በትክክል ለማምጣት ከሚወጡበት ቦታ በትክክል ለማውጣት እንዴት አድርገን መለማመድ እንዳለብን ባለፈው ቪዲዮ ላይ ተናግራለሁ። በዛው መልኩ ትለማመዳላችሁ። አብረን የተወሰነ እንሞክራለን። እኔ ግን አሁን ቀድሜ ለመድባቸው መውጫ ቦታቸው የት እንደሆነ ማለት ነው። طيب ሀ ከየት ይወጣል? የሐምዝ ጓደኛ ነው ካልን ከሩቁ የጉሮሮአችን ክፍል ነው የሚወጣው ማለት ነው። ይሄንኛው ደግሞ ሐ የሚባለው ሐርፍ የዓይን ጓደኛ ነው ብያችኋለሁ። ስለዚህ የሱ መውጫ ቦታ የት ነው? የጉሮሮአችን መካከለኛው ክፍል ይሆናል ማለት ነው። በጣም ጥሩ። ስለዚህ ሀ እና ሐምዝ የሚባሉት ሁለቱ ሐርፎች ከጉሮሮአችን የመጨረሻው ክፍል ይወጣሉ። ሐ እና ዓይን የሚባለው ሐርፍ ደግሞ ከጉሮሮአችን የመካከለኛው ክፍል ይወጣሉ ማለት ነው። طيب ስለዚህ አሁንም ሀ እና ሐእን በትክክል ለማውጣት እነዚህን ሐርፎች ምንድነው የምናደርገው? በባለፈው አካሄድ መሰረት ሳኪኖች እናደርጋቸዋለን። ይሄንንም በዚህ መልኩ ሳኪን እናደርገዋለን። ከዛስ ምንድን ነበር የምናደርገው? እናንተ አስታውሱኝ እስኪ። ሙምታዝ አስቀድመን ሙተሐሪክ የሆነ ፊደል እናመጣለን ብለናል። طيب ስለዚህ አሁን እንበልና እዚህ ጋር ሐምዝ ላምጣት እስኪ። የራሷን ጓደኛዋ እስኪ ታግዛት። ሐምዝን እዚህ ጋር እናምጣትና ከፈለግን ሐምዝን በፈትሐ ከፈለግን በከስራ ከፈለግን በضمه። እዚህ ጋርስ አስቀድሜ ማንን ላምጣለት? ዓይንን። አይ ተቀረሷ ለጊዜው እሷ ራሷ ገና አስተካክለን ማውጣት እስከምንችል ድረስ ሌላ ፊደል እናምጣላትና ራሷኑ ሐምዝን እናምጣት። ዛሬ ሐምዝ የሁለቱም አጋዥ ትሆን። طيب جميل እሷን ከፈለግን በፈትሐ ከፈለግን በከስራ ከፈለግን በضمه جميل። ስለዚህ አሁን ሐምዟን በፈትሐ እንውሰድና ሃዋን ሳኪን አድርገን እናውጣ እስኪ። ግን ቀድሜ መናገር የምፈልገው ነገር ሀ የምትባለው ሐርፍ ደካማ ነች። በመሰረቱ ሀ የምትባለው ሐርፍ በባህሪዋ ደካማ ነች። ضعيف የሆነ ሐርፍ ነው ማለት ነው። ስለዚህ ከኛ ምን ይፈልጋል? ኃይል ይፈልጋል ማለት ነው። ቁዋ ይፈልጋል ትንሽ ሀ ላይ። ይሄኛውን ሳይሆን እያልኩ ያለሁት ይሄንኛው የሐምዝ ጓደኛ ደካማ ነው በባህሪውና ከኛ ኃይል ይፈልጋል ስናወጣው ማለት ነው።
አለበለዚያ ዝም ብላችሁ እናንተም ደከም ብላችሁ የምታወጡት ከሆናችሁ ደካማ ለደካማ አብሮ ተያይዞ ገደል ነው የሚሆነው። በትክክል መውጣት አይችልም ማለት ነው። طيب ስለዚህ አሁን በዚህ መልኩ ሃዋ ላይ ጫን እላለሁ። ተማም ሀምዙን ከፈለኩ በከስራ ወስጄ ደግሞ ተማም በዚህ መልኩ በضማ ከሄድንስ በዚህ መልኩ እናወጣዋለን ማለት ነው። طيب ይሄንን ብዙዎች እንደዚህ ሲሉ ያወጣሉ። ካላችሁ ይሄ ትክክለኛውን ሃእን እያወጣችሁ አይደለም። ይሄም ሃ አይደለም፣ ይሄም ሃ አይደለም። ስለዚህ ምን ይፈልጋል ብያችኋለሁ? ኃይል ይፈልጋል። ጫን በሉት። ተማም ሃ ሂ ሁ በዚህ መልኩ ጫን ካላላችሁት በስተቀር እሱ ራሱ ደካማ ስለሆነ ኃይል ከሌላችሁ በትክክል አይወጣላችሁም ነው። ስለዚህ ሃእን በዚህ መልኩ ተለማመዱ። ወደዚህኛው ሐርፍ እንመጣለን። ሃእንም ሳኪን እናደርገዋለን። አስቀድመን ሙተሐሪክ የሆነ ፊደል እንሰጠዋለን። እኔ እንደ ምሳሌ ነው ሐምዝን እየወሰድኩ ያለሁት። እናንተ የፈለጋችሁትን ፊደል መጠቀም ትችላላችሁ። የፈለጋችሁትን ሐረካ፣ የፈለጋችሁትን ፊደል ብቻ አስቀድማችሁ አምጡ። طيب እስኪ ሐምዝን መፍቱሃ አድርገን ሃኡን ሳኪን አድርገን እንሞክር። አሁን ተመልከቱ። ሃ ምን ያህል ለስላሳ እንደሆነች እያወቃችሁ ነው። ሁለቱን እስኪ ያነጻጽሩልኝ። ልዩነቱን አያችሁ? ተማም። ይሄ እዚህ ጋር ነው መውጫው፣ ይሄ እዚህ ጋር ነው መውጫው። ልብ በሉ። ብዙዎች ዘንድ ግን አንድ የተሳሳተ ግንዛቤ አለ። ሐምዝና ሃ የሚባሉ ፊደሎች ከልብ ነው የሚወጡት የሚሉ አሉ። ከልብ የሚወጣ ፊደል የለም። ከሆድ የሚወጣ ፊደል የለም። ከልብ የሚወጣ ፊደል የለም። መውጫ ቦታው የጉሮሮ የመጨረሻ ወይም ሩቁ ክፍል ነው ከአፋችን አንጻር ብያችኋለሁ። طيب ስለዚህ ሐምዝን በፈትሐ በዚህ መልኩ አውጥተናል። እስኪ ሐምዝን መክሱራ አድርገን ደግሞ እንሞክር። ተማም። በዚህ መልኩ እስኪ ሐምዝን ደግሞ ضማ እንስጣትና ሃእን ሳኪን አድርገን እንሞክር። በዚህ መልኩ እንለማመዳለን ማለት ነው። በአላህ ፍቃድ ሃ የሚባለው ሐርፍና ሃ የሚባለው ሐርፍ ከየት እንደሚወጡ በቀለል አድርጌ ለማስረዳት ሞክራለሁ። ግልጽ ከሆነላችሁ አልሐምዱሊላህ። ጥያቄ ካላችሁ፣ ግልጽ ያልሆነ ነገር ካለ ግን አሁንም ኮመንት ሴክሽን ላይ ጥያቄዎቻችሁን ለማቅረብ ወደኋላ አትበሉ። እኔ ኮመንቶቻችሁን አይቼ ለእናንተ መልስ የምሰጣችሁ ይሆናል ማለት ነው ኢንሻአላህ። ስለዚህ ጠቅለል ስናደርገው አሁን ከጉሮሯችን ሩቁ ክፍል ስንት ፊደል አገኘን ማለት ነው? 2 ፊደል አግኝተናል። ማናማን? ሐምዝና ሃ የሚባሉ 2 ፊደሎች። ከነዚህ ውጪ ሌላ ከጉሮሯችን ሩቁ ክፍል የሚወጣ ፊደል የለም። እሺ እዚህ ጋር ደግሞ ስንመጣ ከጉሮሯችን የመካከለኛው ክፍል የሚወጣ ማለት ከጉሮሯችን የመካከለኛ ክፍል የሚወጣ ደግሞ 2 ፊደሎችን አግኝተናል። እነሱም ማናማን ናቸው? አልዓይኑ ወአልሃ ሁለቱ ናቸው። ከጉሮሮ የመካከለኛ ክፍል የሚወጡ እነዚህ 2 ፊደሎች ብቻ ናቸው። ከነዚህ ውጪ ሌላ ፊደል የለም ከዚህ ቦታ የሚወጣ ማለት ነው። ስለዚህ እስካሁን ድረስ ስንመለከት በነበረው መንገድ ሐምዝንም ሃእንም ዓይንንም ሃእንም ደጋግማችሁ በመለማመድ ሐርፎቹን በትክክል ማውጣት ትችላላችሁ። አላህ ያግዛችሁ። የእናንተ ልምምድ ብቻውን በቂ እንዳልሆነ ደግሞ ልታውቁት ይገባል። ይሄ የቁርአንን አስተካክሎ መቅራት የሚባለው ነገር የኛ ጥረት አስፈላጊ ሆኖ ሳለ ግን አላህ Subhanahu Wa Ta'ala እጃችንን ወደ ላይ ዘርግተን ያ ረብ አግዘኝ፣ ይሄንን ፊደል በትክክል እንዳወጣው አንተ እርዳኝ እያልን ዱዓ ማድረግም ይኖርብናል። ይሄን ላስታውሳችሁ ፈልጋለሁ። ለዛሬ እዚህ ጋር እናቆማለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።